ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እዛ ጋ ያሉት አይሉም ማለት ነው። እስኪ እንደምን ዋላችሁ? እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን። ነገር ሲደጋገም ምንድነው? ነጠብጣብ ሲደጋገም ምን ይሆናል? ስርዝ ይሆናል ማለት ነው አይደል? ነገር ሲደጋገም ደግሞ ነገር ይሆናል ማለት ነው። ምንድነው ለማለት የፈለኩት እንዲገባችሁ፣ አንድ ሰው መስማትን ሲለምደው መስማቱ ራሱ ልምድ ይሆናል። ቅዱስ ዮሐንስ ለዚህ ነው ከሰይጣን ይልቅ ልማድን ፍራ ያለው ማለት ነው። እና ሁል ጊዜ አንድ መቅደም የሚነበባለ ቤተክርስቲያን ላይ መቅደም ወይም ሰሎ የሚመስል ማለት ነው። እባካችሁ ቅረቡ የሚባል ማለት ነው። ተቀረባችሁ ቅረቡ ማለት ነው። እና ይሄን ልምድ አድርጋችሁ ታላውንማ በግድ ታለምነን። ቀበሌ ሲሆን ትለምናላችሁ፣ እግዚአብሔር ቤት ሲሆን ትለመናላችሁ ማለት ነው። የሚሰጠውን ተለምኖ የሚሰጠውን እግዚአብሔርን መለመን መስማት ስላቃተን የሚያስለምን ጣለብን ማለት ነው። እና ከዛ የተነሳ ነው እግዚአብሔርን የማይሰማ ሰው እሱን የማይሰማ ሰው ይሰጠዋል ማለት ነው። ገብታችኋል ብዬ አስባለሁ። እግዚአብሔርን መስማት። ስለዚህ ከኋላ ያላችሁ ሰዎች ወደፊት ቅረቡ የሚል መልእክት ለማስተላለፍ ነው ያልኩት። ከኔ በፊት ለነበሩ ለክቡር መምህራችን ለሊቀ ሊቃውንት እንዳስማኮነ መላክ ቃለ ሕይወት ያሰማልን። ክቡራን አባቶቼ ሃይማኖታችሁ የጸና ጸሎታችሁ ግዳጅን የሚፈጽም ምግባራችሁ የጸና ጸሎታችሁና በረከታችሁ ረድኤታችሁ አግዞኝ እንዳስተምር የእግዚአብሔርን ፈቃድ የእናንተም የጸሎት እርዳታ እንዳይለየኝ የእግዚአብሔር መልካም ፈቃዱ ይሁን። ትናንት ዓርብ የነበራችሁ ሰዎች እስኪ እጃችሁን አውጡ። ዓርብ ዕለት የነበራችሁ ሰዎች ከፍ አድርጉት እንዳያችሁ። ሴቶቹ አልቀሩም። ይሄ እንግዲህ ወደዛ ያለ ትርፍ ነው። ትርፍ የሚባለው ገብቷችኋል ብዬ አስባለሁ። እስኪ ከወንዶቹ እሺ፣ ትናንት የነበራችሁ ዛሬ ያላችሁ አለ ማለት ነው። ሰው ዛሬ እዛ ጋር ያለው ዛሬ የለም። መጨረሻ ላይ ተጥታል ጁና ለበጣም ሰው የፈላስፋ መጽሐፍ እንደዚህ ያለ ነገር ነው። አሁን እንዳልኩት ያለ ነገር ማለት ነው። አንድ ፈላስፋ ምን አለ መሰላችሁ? ተማሪዎች የማስተምረው ነው አውቃቸዋል? አዎ፣ ይቅርታ አናውቅም አሉ። ለማያውቅ ተማሪ አላስተምርም ቤቱን። በበነጋው መጣ። የማስተምረውን አውቃቸዋል አለ። ቆይ አውቀናል አላወቅንም ብለን ሁለት እንከፈልና ቡድን እንስራው አሉ። እንዲህ ነው እንጂ ያሉት አውቀናል አለ። ላወቅ አላስተምርም ቤታችሁን ትቷቸው ማለት ነው። በሶስተኛው ቀን መጣ። ተማሪዎች የማስተምረውን አውቃቸዋል። ሁለት ተከፍለው እኛ እናውቃለን እኛ እናውቅም ማለት ነው። የሚያውቅ ለማያውቅ ያስተምር ብላቸው ቤቱን አሁንም ማለት ነው። እና እንደዛ እያደረገ ይሰራል ነው ሰው። እና ምንድነው ለማለት የፈለኩት እኔ አልሰራውላችሁም፣ እንደዚያ ነው። እና እኔ ባህር ዳር እዚህ አካባቢ ተምሬያለሁ። በዚህ አካባቢ የኩፋዳ ጓደኞችም አሉ ብዬ አስባለሁ። እና ምንድነው መሰላችሁ እናንተ አትርፋችሁ ነው የምታበሉን አይደል? ትራፊ ከሌለ ለተማሪ አሰጡም። ጎበዝ ናችሁ። አልተረፈም ተሜ የሚባል ዶግማ አደረጋችሁት አይደል? ካልተረፈ ተሜ አይበላም አይደል? አይበላም መሰላሉ። እንደዚህ ነው እንግዲህ ይበላል። እሺ ስጡ ማለት ነው። ወተት ነጭ ነው ማለት አይጠበቅብኝም አይደል? እንደናንተ አካባቢ ብዬ ነው። እና እኔ ትራፊ እያበላችሁ ስላስተማራችሁ ትራፊ ላስተምራችሁ ወይንስ አዲስ እንጀራ ትበሉ ለማለት ፈልጌ ነው። ገብታችኋል? በትራፊ የለመደ ሰው ትራፊ ይሄ ታይፎይድ ምናምን የለውም። ልክ ድሮ እንደምንበላው እንደ ተማሪው ምግብ እንደዛሬው ታይፎይድ ምናምን የለውም። ታይፎይድ ያለው እዛ ጋር ነው፣ ዋናው አይነታው ጋር ነው ይሄ። ስለዚህ ምንድነው እንቀጥል የመጀመሪያ ቀኑን ወይንስ አዲስ ትማሩ? ከሁለት አንዳችሁ እጃችሁን አውጡ። የመጀመሪያው ቀን ይቀጥል የምትሉ እስኪ እጃችሁን አውጡ። አዲስ እንማር የምትሉ እስኪ አውጡ። አንማር የምትሉ ደግሞ እሺ የለም። ስለዚህ አዲስ እንማር የሚለው አድርቷል ማለት ነው። አዲስ እንማር የሚለው ካደላ እንግዲህ የምንማማርበት የትምህርታችን ርዕስ የሚሆነው
ዕፀ ሕይወት ይእቲ ለእንተ ይተአመንዋ ለሚያምኑባት የሕይወት ዛፍ ናት በሚል እንማማራለን። እስኪ በሉ ለሚያምኑባት በሉ የሕይወት ዛፍ ናት። ምን ለሚሉባት አይሰማም? በደንብ ያዙ። ምን ለሚልባት ነው የሕይወት ዛፍ የምትሆነው? እዚያው መጽሐፍ ቅዱሱ ቃል በቃል ያስቀመጠው እሱን ነው። ዕፀ ሕይወት ይእቲ ለእንተ ይተአመንዋ ለሚያምንባት ሁሉ የሕይወት ዛፍ ናት። ለእንተ ይትመረኮዝዋ ለሚመረኮዛት ሁሉ የሕይወት ዛፍ ናት ብሎ በሁለቱም ይናገራል። ይህንን የምናገኘው ሁላችሁም እንደምታውቁት መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ነው። ከዚህ ቃል ተነስተን የተወሰነ ትርጓሜያት የምናምንባት ማናት፣ የሚያምኑባት እነማን ናቸው፣ የሚመረኮዙባት ማናት የሚለውን ሀሳብ ነው የምናየው እና ይህንን መጽሐፈ ምሳሌን የተናገረው ሰሎሞን ይባላል። ማን ይባላል? ሰሎሞን በሉ እንጂ ሰለሞን። በነገራችሁ ላይ የሀገር ቋንቋን ብቻ ሳይሆን የሚታወቅበት ብዙ አይነት አነጋገር ሰለሞን አይባልም። እሺ ሰሎሞን ነው የሚባለው። ለምን መሰላችሁ? አንደኛ ፊደላት ትርጓሜያት ስላላቸው ነው። አሁን እግዚአብሔር የሚለው ጽሑፍ ሲጻፍ በአይኑ አ ነው የሚጻፈው፣ በአልፋው አ ነው እና በእናንተ ምን እንደሚባል አላውቅም። በማንኛው ነው የሚጻፈው? እግዚአብሔር የሚለው መጀመሪያ የሚጻፈው የመጀመሪያውን ፊደል መካከል ላይ ያለውን ፊደል በማን ነው? አልፋና አይኑ አታውቁም መሰላል። ዜሮ እናንተ ዜሮዎች ክቡ በየትኛው ነው የሚጻፈው? አቤት በአልፋው አ በአይኗ አይጻፍም። እግዚአብሔር የሚለው ጽሑፍ እስከ መጨረሻው ድረስ ሲጻፍ አይጻፍም በአይኗ። ለምንድን ነው ያለውን ሲናገሩ የመጀመሪያው ፊደልም አ ነበረ። በነገራችን ላይ እኔ መጽሐፍ ቅዱስ የሚጠቅሱልን ሰዎች አማርኛና ግዕዝ ፊደል ለይተው ያውቁ ሲጀመርም ማለት ነው። ፊደል የምታውቁ ሰዎች እስኪ እጃችሁን አውጡ። ፊደል አማርኛ ፊደል የምታውቁ እስኪ አውጡ እጃችሁን። አማርኛ ፊደል የምታውቁ ላስነሳ ይሆን? ሁላችሁንም እንዳላስነሳችሁ። አማርኛ ነው አይደለም? አማርኛ ነው አይደለም? ለእናንተ እንቁላል ነበረ መስጠት ማለት ነው። አማርኛ አይደለም። አማርኛ ፊደሉ የተወሰኑ ናቸው ያሉት። ቋንቋውን እንዳለ ወስዶ ለአማርኛነት ተጠቅሞት ነው አማርኛ የሚባለው ቋንቋ ማለት ነው እንጂ አማርኛ ፊደል ማን ነው ቢባል ጨ፣ ጀ፣ ቸ፣ ኘ፣ ሀ እንደዚህ አይነቶቹ ናቸው። ሌላው ግዕዝ ፊደል ነው። እየሰማችሁ ነው አይደል? ሀ ወይንም አ ምን ፊደል ነው? የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል ከሆነ ደግሞ እያንዳንዱ ፊደላት 22 ናቸው ፊደሎቹ። 22ቱ ፊደል ሁሉ ተተርጉሞ እመቤታችንን ነው የሚመስለው። ማንን ነው የሚመስለው? በሉ ንገሩኝ እንጂ ማርያምን ይመስላል። 22ቱ ፊደል ሙሉ ሲተረጎም የፊደል አቀራረጻችን በመጀመሪያ አ ነበረ። ሊቃውንት አደላለው ሃን አድርገውታል። አሁን ላይ ያን በምስጢር አስተካክለው ነው ፊደል ቀራጭ ወይንም ደግሞ ፊደልን ከምስጢር ጋር ሃይማኖትን ከምስጢር ጋር አሰናስለው ሲናገሩ። በነገራችሁ ላይ አንድ ነገር ልንገራችሁ። በዚህ ዘመን ቤተክርስቲያንን ውክ ያደረገ አንድ ነገር አለ። ይሄ ዶግማ፣ ይሄ ስርዓት፣ ይሄ ቀኖና የሚባል ዲስኩር ማለት ነው። ሁሉም አይሻርም። ሁሉም ስንቱ ምን ያልኳችሁ ንገሩኝ እንጂ በተክሊል ማግባት ስርዓት ነው ዶግማ ነው? ተናገሩ እንጂ ስርዓት ነው ዶግማ ነው? እሺ ሚስትን ይዞ መኖር ስርዓት ነው ዶግማ ነው? በሉ ንገሩኝ እንጂ። እሺ ስርዓት ነው ብላችኋል። ልብ በሉ እንግዲህ ሚስት የክርስቶስ ምሳሌ ናት። ይቅርታ ሚስት የቤተ ክርስቲያን ምሳሌ ናት። ባል የክርስቶስ ምሳሌ ነው። ባል ሚስቱን ቢፈታ ምን ብሎ ነው የሚክደው? ክርስቶስ ቤተ ክርስቲያንን ትቷታል ብሎ ነው የሚክደው። ስለዚህ ስርዓቱ ራሱ ምንድን ነው ማለት ነው? ሃይማኖት ነው። ሌላም ስርዓት ልንገራችሁ። ለምሳሌ ሴት ስትጸልይ ተከናንባ ነው አይደለም? ሳትከናነብ ብትጸልይስ
ሴት አይደለሁም ማለቷ ነው። ሴት አይደለሁም እኔ ማለቷ ነው። ወንድ ደግሞ የሚጸልየው ሳይከናነብ ነው። ሳይተከናነብ ቢጸልይ ደግሞ ምንድን ነኝ ማለቱ ነው? ሴት ነኝ ማለት ነው። እኔ ሴት ነኝ እያለ ነው። ፍጥረቱን እየካደ ነው ማለት ነው። በዚያውም ብዙ ነገር መናገር እንችላለን። ለምሳሌ ልብ ብላችሁ ስሙ። ሳይጸልይ የሚያድር ሳይጸልይ የሚውል ሰው ይውላል አይደል? መቼም ይውላል፣ ችግር የለውም ይውላል። ግን ምን ብሎ እንደካደ ይቆጠርበታል መሰላችሁ? ሌሊቱንም ያሳደርኩት እኔው፣ ቀኑን የሚያመጣሁት እኔው ነኝ ማለቱ። ስለዚህ ጸልዩ የምንባለው ጸሎታችን ራሱ ሃይማኖት ስላለው ነው። አንደኛ ምን መሰላችሁ? ስንጸልይ ቀኑን ባርክ፣ ጣት ስናመሰግን ሌሊቱን አሳለፍክ ማለታችን ነው። ወደ ምስጢር ሲሄድ ሌሊት የኃጢአት የጨለማ የመከራ ዘመን ምሳሌ ነው። ሌሊቱን ያሳለፍክ አንተ፣ ቀኑን ደግሞ መጸለያችን ቀኑን ያመጣኸው አንተ ነህና እኔ ምን አገባኝ አንተው በፈቀድከው አውለኝ ማለት ነው። እስኪ በሉ በፈቀድከው አውለኝ በሉ። እግዚአብሔር በፈቀደው ያውላችሁ። ያልጸለየ ሰው ለምን ችግር ደረሰብኝ ብሎ እግዚአብሔርን መጠየቅ አይችልም። ለምን ስወጣ ምን ብሎ መሰላችሁ? ቀኗንም እንዲች ብለህ ቀኔ ላይ እንዳትመጣ ዋ ያለው ነው የሚመስለው። እግዚአብሔር ምን አገባ ማለቱ ነው። ተኝቶ ሌሊት ህልም ቅዠት አላሳድረው ያለ ሰው መከራውን እያየ እንደው ምን አረኩ፣ ነፍሱ እኮ ምን ጥቅ ብላ ልትወጣ ነው የምትደርሰው፣ የልብ ምቱ ጨምሮ ማለት ነው። ሌሊት ሰው ቅዠት ሲያይ ይነሳል፣ ያማትባል። እንደው ምን ሊመጣብኝ ነው ይላል። ምን ይመጣባ? ምንም አይመጣብህም፣ ችግር የለውም አይዞህ። ግን ያንን ሌሊት ራሱ ተው እግዚአብሔር እኔው ራሴ እበቃለሁ ለሌሊቱ ማለቱ ነው። ከዚህ የተነሳ ተመልከቱ፣ ስርዓታችን ራሱ ሃይማኖት ነው። እስኪ በሉ ሃይማኖት ነው በሉ። ስርዓት ራሱ ምንድን ነው? ሃይማኖት። አሁን ይኸውላችሁ አንድ የተበላሸ ነገር አለ። እሱ ምንድን ነው መሰላችሁ? የቤተ ክርስቲያን ስርዓት በጣም እየተጣሰ ነው። አንዱ ምንድን ነው የተጣሰው? ልብሰ ተክህኖ ላይ መላክ ቆርጠው የሚስሉ ሰዎች እጃችሁ እንዴት ጨከነ! ስዕል ሲቀደድ እሪ የምትል ህዝብ ልብሰ ተክህኖ ላይ መላክ ተቆርጦ ልብሰ ተክህኖ ሲሆን የት ሄዳል? የተቆረጠ መላክ ያለበት ልብሰ ተክህኖ ገዝተህ የምታመጣው አንተው ነህ። ከዚህ መውጣት አንድ ካህን ልብ ብላችሁ ስሙ። አንድ ካህን ቅዳሴውን እየቀደሰ ገባሬ ሰናዩ ካህን ልብ ብላችሁ ስሙ። ስርዓት ነው መቀደስ። ምንድን ነው ስርዓት? በሉ እንጂ ስርዓት ነው። ቀድሶ ሲያበቃ እንደው ቅዳሴው ላይ እግሩን አሞት ቁጭ ቢል ካደ። ተመልከቱ እንግዲህ ምን ብሎ ነው የካደው? ያ ካህኑ ቀድሶ እስከሚወጣት ያለችው 3ቷ ሰዓት ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የኖረበትን ዘመን ነው የሚወክለው። ስለዚህ በዚያ ሰዓት ላይ ካህኑ አለማረፉ ካህኑ ሳይደክመው ቀርቶ ለካህኑ እግዚአብሔር ሳያስብ ቀርቶ አይደለም። ክርስቶስ በዚህ ዓለም ሳያርፍ ሰውን ለማዳን እንደተጋ ነው የኖረው ማለቱ ነው። እተው በሰላም ሳይል አይቀመጥም። ገባሬ ሰናዩ ካህኑ ደክሞት ኃይል ይቀመጥ ብሎ ቁጭ ቢል ክርስቶስ ይህን ዓለም ዘንግቶ ተረስቶት ተቀምጦ ነበር ብሎ እንደካደ ይቆጠራል ማለት ነው። ሰምታችኋል? ስርዓቱ ራሱ ምንድነው? ዶግማ ይሆናል። ልብ ብላችሁ ስሙ። ለምሳሌ ካህኑም ሲለብስ ልብሰ ተክህኖ ተለክቶ በካህኑ ቁመት ልክ ይሆን ይላሉ። እንደዚህ አጠር ያለ ጉልበቱ ላይ የሆነ ልብሰ ተክህኖ ለብሶ ቢቀድስ ምን ችግር አለው? ምን ችግር አለው? መቼም በስቷል። ምን ችግር አለው? ምን ችግር አለው? አይደል? እንደዚህ ሆኖ ነበር። ምን ችግር አለው? በተክሊል ባገባ ማለት ነው። ምን ችግር አለው? አግብቼ ፈትቻለሁ፣ እሺ ባገባ ምን ችግር አለው አለች። ኧረ ተይ እላለሁ፣ ታንቄ ነው የምሞት። እንደው ይጉድ ደውላ ነው እንደዛ ያለች ማለት ነው። ልጅቱ እንዳትቆጭ ማለት ነው። ከሰማሽው እንዳታደርሷት እሺ። እና ሐሳብ ላይ አይቻልም። እኔ ምንም እንደዛ የሚባል ነገር የለም። ስርዓት ነው። ስርዓት ነው። ስርዓቱ ደግሞ ራሱ ምንድነው? ሃይማኖት ነው። ስለዚህ ተመልከቱ፣ ልብሰ ተክህኖ እንዲያ ቢለብስ እናንተስ ብትለብሱት ምን ችግር አለው? ምን ችግር አለው አይደል? እንደው ምን ችግር አለው? እንደው ቄሱን ሁሉ ጎተት ያደርጋል። ቄስ ሄዶ ናማ ይላል። ልብሰ ተክህኖ አይነካም። ቄስ ከለበሰው በኋላ ነውር ነው ብዬ ነው። ስለዚህ ተመልከቱ፣ ልብሱን እንደዚህ ለብሶ ይገባል። ይቀድስ ማን ነው? ልብሰ ተክህኖ እንደዛ ይልበስ ተብሏል። እስከ ምኑ ድረስ? እስከ ቁርጭምጭሚቱ ድረስ ተለክቶ ነው የሚሰፋው። ታዲያ በዚህ ያን ልብሰ ተክህኖ የረዘመውን ቢለብሰው እሱን ዲያቆኑን እንዳይጥለው ሊሆን ይችላል። እናስብሽ፣ እንደዚያ አይደለም። ልብስ የሥጋ ምሳሌ ነው። አካል የመለኮት ምሳሌ ነው። አካሉ ረዝሞ ልብሰ ተክህኖ ቢያጥር መለኮት ሥጋን በትክክል አልተዋሃደም እያለን ነው ማለት ነው። እንዳልተዋሃደ አምናለሁ ብሎ ይነግረናል።
ስርዓቱ ራሱ ሃይማኖት ነው። ልብሱ ቢረዝም መለኮት አጥሮ ስጋን በመላት አልተዋሃደውም ብሎ እንደ ካደ ይቆጠራል ተብሎ ተነግሮናል። ስርዓታችን ሃይማኖት ነው። እስኪ በሉ ስርዓታችን በሉ ሃይማኖት ነው። ኃጢአት የሚሰራ ሰውም እግዚአብሔርን እንደ ካደ ሊቆጠርበት ይችላል። ለዚህ ነው ቅዱስ ዳዊት ምን አለ? ጌታ ሆይ አንተን በማየት ዓይኖቼ ደከሙ ይላል። እስኪ በሉ አንተን በማየት በሉ ምኖቼ ደከሙ። ምን ማለት መሰላችሁ? አንተን በማየት ዓይኖቼ ደከሙ። አንድ ሰዶምን ባጠፋበት መዓት አሁን ካሁን አጠፋህ ብዬ ማለት ነው። ሰው ኃጢአት ሰርቶ አልመለስ ካለ አንደኛ ምን ሰራ መሰላችሁ? እግዚአብሔር ኃጢአቴን አያውቀው ማለት ነው። አያውቀው ምን ያመጣል? እንኳን እግዚአብሔር እንደው ተመልከቱ፣ ፖሊስ ይቀለድበታል። በዚህ ዘመን ራሱ ይቀለዳል ወይ ነው? አሁን ትናገራላችሁ። ፖሊስ በጥፊ ቢማታ ልጅሽን ይዞ ቢሄድ እሪ ነው እንጂ ከቻልሽ እንግዲህ ምን ታረጃለሽ? ምንም አይደረግም። እግዚአብሔር ግን ኃጢአት ስንሰራ ግን እግዚአብሔር ፈራጅ ነው። እንደውም ተመልከቱ ሊቃውንቱ ምንድነው የሚሉት? ደረቅ ሴትና ኃጢአተኛ ሰው ተመሳሳይ ናቸው ይላል። ምንና ምንድን በሉ እንጂ በሉ በደንብ እናንተ ሸጋ ናችሁ፣ ረጠብ ያላችሁ ሳትሆኑ አትቀሩም። እንደዚህ ለዘብ ያላችሁ ማለት ነው። ደረቅ ሴት የምትባለው ምንድናት? የተነገራትን ሁሉ አምስት አድርጋ የምትመልስ ማለት ነው። ወንዶ ሱሪውን ስትታጠቀው አንተ ደግሞ ሰው መሳይ እስኪን ካዝም ቤንሽ ብላት ያሳያል የምትል ማለት ነው። እኔ ይቺ ምላስ ተናግራ ጥርስ ነው አሉ የምታስረግፈው ማለት ነው። ወይ አቅም የለ እዛን ጊዜ ደርግሞ ይጥላል ማለት ነው። ተመልከቱ፣ ንዴት መጥፎ ነው። ንዴትን የምታበርድ ሴት ናት ብልህ ሴት የምትባል ዝም የምትል በዝምታ የምትገዛ ማለት ነው። ይኸውላችሁ በጣም ያጣነው ነገር ሁሉ ለ5 ደቂቃ ለ1 ሰከንድ ዝም ብንል ንዴታችን ይበርዳል። ለ5 ሰከንድ ማለት ነው። ሰው ቤቱን የሚፈታው ለ1 ደቂቃ መታገስ አቅቶት እኮ ነው። ለ1 ደቂቃ ተመልከቱ። ለ1 ደቂቃ ዝም ቢላት ምን ነክቶኝ ነበር ይላል ሰው። ተመልከቱ። እኔ ይኸውላችሁ ሰው ምንም እንደው ሰውን ለማናደድ መሳደብ ሳይሆን ደግሞ እንግዲህ አረጉታሉ እንደዛ ማለት ነው። እና ምንድነው ልተው መሰል እንዳታረጉት እንደዛ ማለት ነው። እሺ ልመልሳችሁ። ስለዚህ ምንድነው በአጭር ቃል እየነገርኳቸው ያለሁት ስርዓቱ ራሱ ምን ይሆናል ማለት ነው? ሲገለበጥ ሲታይ ዶግማ ይሆናል። ስለዚህ ተመልከቱ፣ አይሻሻልም። ስርዓታችን እምነት ነው። ስለዚህ ወደ ነገር ልመልሳችሁና ቅዱስ ዳዊት ምንድነው ያለ? ሰዶምንና ገሞራን ባጠፋበት ጥፋት ታጠፋኛውን ብዬ አሁን ካሁን አንተን በማየት ወሃልቃ ዘመኔ በንባዜ እንባ በማፍሰስ ዘመን ያለቀ ብሎ ይነገራል። ለምን? እግዚአብሔር ቻይ ነው። ሰዶምን ተመልከቱ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ ይላሉ ሊቃውንቱ። እሳትን ያለ እሳት ፈጠረ፣ ውሃን ያለ ውሃ ፈጠረ። አንድም ተመልከቱ መላእክትን በሰማይ ፈጠረ፣ ከመሬት ደግሞ ደቂቀ አዳምን አስገኘ። ወደ ነገር ልመልሳችሁ። እሳትን ያለ እሳት ፈጠረ ማለት ሰባ ሰዶምን ተመልከቱ ያለ ውሃ በእሳት አጠፋ። ሰባት ካትን ያለ እሳት በውሃ ቀቀላቸው ማለት ነው። እግዚአብሔር መሳሪያው እጁ ላይ ነው ያለው። እግዚአብሔር እሳት ማዝነብ አይጠበቅበትም እኮ እኛን ለማጥፋት ይጠበቅበታል። ምን ይላል? ምን ሽመላ ይቆርጣል አሉ ሰውየው። እና እግዚአብሔር እኛን ለማጥፋት ሌላ ነገር ማምጣት አይጠበቅበትም። መጠበቁን ዝም ካለ ነፍስ ተቅበዝባዥ ትሆናለች። ብዙ ጊዜ ይኸውላችሁ ተቅበዝባዥ ስንሆን ቆመን ማሰብ አለብን። በልተን አልጠግም ካል ምን ብሆን ነው ማለት፣ ጠጥተን በዚያ ነገር ሰላም ማግኘት ካቃተን ምን ሆኜ ነው፣ አግብቶ ሰው በዚያ መርጋት ካቃተው ምን ሆኜ ነው ማለት አለበት። በሁሉ ላይ ሰላም የምናጣው ሰላማዊ እግዚአብሔር ሲለየን ስለሆነ መድኃኔዓለም ከሁላችን ጋር ይሆንልን። ስለዚህ ሰሎሞን ማለት መስተፋቅር ማለት ነው። ይሄ ነገር ችግር ነው አሉ። መስተፋቅር አላልኩም። እሺ እሱ እናንተ የምታስቡትን አላልኩም። አደራችሁ ሌላ ነው። ሰሎሞን ማለት መስተፋቅር ማለት የሚወደድ ማለት ነው ማለት ነው። እስኪ የሚወደድ በሉ እንጂ። እሺ እንደዚያ የተባለው ለምንድን ነው ሲባል ቅዱስ ዳዊት ከእግዚአብሔር ጋር ተጣልቶ በታረቀበት ዘመን ተወልዷልና። ማን በታረቀበት ዘመን? ቅዱስ ዳዊት ከእግዚአብሔር ጋር ሲታረቅ የልጁን ስም ምን ብሎ አወጣለት?
ከእግዚአብሔር ጋር ታረኩ ለማለት ፍቅር የሚል ስም ሰጠው፣ የሚወደድ የሚል ስም ሰጠው። ስለዚህ ይኸውላችሁ ለሰሎሞን ስሙን ዳዊት ያወጣለት በዚህ የተነሳ ነው። ከእግዚአብሔር ጋር የታረቀበት ዘመን ስለሆነ። እኛስ ከእግዚአብሔር ጋር የታረቅንበት ዘመን አለ ወይንስ የተጣላንበት ዘመን? ከእግዚአብሔር ጋር ታርቀናል አልታረቅንም? ንገሩኝ እንጂ። ሊቃውንቱ ምን ይላሉ መሰላችሁ? ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ ይላሉ። ምላጭ ለአንዳንድ ሀገር ቋንቋ አይገባም። ፈላ ቤሳ የሚባለው ይሄ በገጠር በሰፈር ቋንቋ በጎጠኛው እንዲያ የሚባለው ነው እንግዲህ ምላጭ የሚባለው። ምላጭ አሁን የሆነ ነገር ቢያብጥ በምላጭ ትቆርጣለህ አይደል? ምላጭ ራሱ ካበጠ በምን ትቆርጠዋለህ? ምላጩን ራሱ። እንጀራ ቢያንቅ በውሃ ትውጣለህ። ውሃ ቢያንቅ ውሃን በምን ትውጠዋለህ? ማዋጫ የለም። ተመልከቱ፣ ሰው ከሰው ጋር ቢጣላ በሰው ይታረቃል። ሰው ከእግዚአብሔር ጋር ከተጣላ በማን ይታረቃል? ለዚህ ነው ሁልጊዜም ቢሆን ማሰብ ያለብን ከእግዚአብሔር ጋር መጣላትና አለመጣላታችንን ማሰብ። በቀን ውሏችን፣ በምሽታችን፣ በቢሮአችን፣ በእንቅስቃሴያችን ሁሉ ዛሬ ከእግዚአብሔር ጋር ተጣልቼ ነው የዋልኩት ወይንስ ደግሞ ከእግዚአብሔር ጋር ተፋቅሬ ነው የዋልኩት ብለን ማሰብ አለብን። ስለዚህ ተመልከቱ፣ በምን ልንታረቀው እንችላለን? እግዚአብሔር ግን እንደ ሰው አይደለም። ይኸውላችሁ እግዚአብሔር ደስታ ይባላል። እስኪ በሉ ደስታ በሉ እንጂ አትሉም? እናንተን አሁን ጅላጅል ሁሉ ተሰብስባችሁ ብል ትቆጣላችሁ? አትቆጡ? ተቆጣ በደንብ ነው። አንዱ በደንብ ወይም ደገኛ ስድብ መርጣችሁ አንዱን ትለጥፋላችሁ ማለት ነው። ልብ በሉ። እግዚአብሔር ግን ኃጢአት ስንሰራ አንተ አላዋቂ ነህ እያልን እየዘለፍነው ነው እግዚአብሔርን። ግን ልብ ብላችሁ ስሙ። እግዚአብሔር ባህሪው አይለወጥም። ምኑ አይለወጥም? ነገሩኝ እንጂ ኃጢአት ስንሰራ ተቀይሞ ቆይ ማናቱን ነው የምለው አይልም እግዚአብሔር። እግዚአብሔር ደስታ ስለሆነ በጽድቅ እንዳለንም እንደወደደን በኃጢአት እንዳለንም ይወደናል። ወይፈቅድ ምክንያት ለዲን ሰለስቱ ምዕት እግዚአብሔር ሰውን ለመማር ምን ይላል? ምክንያት ይፈልጋል። በሉላችሁ እግዚአብሔር በሉ። ሰውን ለመማር ምን ይፈልጋል? ሰይጣን ሰውን ለማጥፋት ምን ይፈልጋል? ነገሩኝ እንጂ ምን ቀናው ኃጢአት የሰራ ብሎ ማለት ነው። ሰይጣን ሰውን ለማጥፋት ምክንያት እንደሚፈልግ እግዚአብሔር ደግሞ ሰውን ለመማር ምክንያት የሚፈልግ እንዴት መሰላችሁ? እግዚአብሔር እኛን ለማዳን ምክንያት መፈለጉን የምናውቀው የማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዝሙሬ ስም ውሃ የሰጠ ነው እንጂ ያለ በደቀ መዝሙሬ ስም ወርቅ የሰጠ አላለ። ውሃ የሰጠ ነው ያለ። ያም ባይሆን ተመልከቱ፣ አረጋዊ መንፈሳዊ ምን ይላል መሰላችሁ? አንተ ሰው አልብከ ጠፈር ለሐውጾ እግር ለሐውጾ አልብከ ጠፈር ላይድሮ ነግድ። አንተ ሰው እንግዳ ለማሳደር የተደላደረ ቤት ላይኖርህ አልጋ ላይኖር ይችላል። እንግዳ የምትቀበልበት ቤት የለም ወይ? እግዚአብሔር አልጋህን ሳይሆን የለመነ የቤትህን ወለል ነው የለመነ ይላል። አልብከ እግር ለሐውጾ ድዊ። አንተ ሰው ሄደህ ላታሳክም ትችላለህ። ቢያንስ የታመመ ሰውን ሄደህ እግዚአብሔር ይማርህ እንዳትል እግር እግዚአብሔር አልሰጠህም ወይ? ተመልከቱ፣ አንድ ሰው የሚጠየቀው ተመልከቱ፣ ክርስቶስ ራሱ ሲጠይቀን ምን ብሎ ነው የሚጠይቀን? አላጠገብከኝም፣ በደንብ እንዲሞቀኝ አላረክም፣ መተህ አላስፈታኸኝም አይደለም ያለው። እንግዲህ ምንድን ነው ያለው? አላበላኸኝም ማለት። ተመልከቱ፣ እሱ አላበላኸኝም ነው እንጂ ያለ አላጠገብከኝም አላለም። ለምን? ማጥገብ የሚችለው እግዚአብሔር ብቻ ስለሆነ። ያችን ሄደን መጠየቃችንን እግዚአብሔር ይማርህ ማለታችንን ማን ይፈልጋታል? በሉ ንገሩኝ እንጂ እግዚአብሔር ይፈልገዋል። ፈልጎ የሚያድነን እግዚአብሔር የተመሰገነ ይሁን። ሰው ነው ተንኮል እየለቀመ የሚርቀው። አይላችሁ ሰዎች አቁስለውን ስለቆሰልን ደግሞ እንደገና ይነዳቸዋል። ሰዎች አስከፍተውን ስለከፋን ጨምሮ ይከፋቸዋል። ማለት መከፋታችን ራሱ እንደገና ደግሞ ይከፋቸዋል መልሶ በመከፋት ብቻ ስለቀረን ማለት ነው። ሰዎች አስለቅሰውን የንባችን ምንጭ ሆነው እንባችንን ስላለቀስን ይነዳቸዋል መልሶ። እኛ በወግ እንድናለቅስ እንኳን አይፈቅዱልንም። ምክንያት እየፈለጉ ነው የሚጣሉን። ሰው ካልተነሳልኝ ብሎ አይደል እንደሚጣለው? ሰው በዚህ ቀን ደህና አደርክ አላልከኝም ብሎ አይደል እንደሚጣለው? እስኪ ለእግዚአብሔር አስቡት። እስኪ ስንት ቀን ነው የረሳ ነው? የሚያሳድረውን
አሳድረን ሳንለው አድረን እግዚአብሔር አይከፋውም። የማያሳድር ሰው ደህና አደርክ አላሉኝም ብሎ ይከፋል። ተመልከቱ። እንደ እግዚአብሔር ያለማ ማን አለ? በኃጢአታችንም ጊዜ የንስሐ በር የሚከፍትልን ስንመለስም በደሙ አጥቦ ልጆቹ የሚያደርገን እግዚአብሔር የተመሰገነ ይሁን። እግዚአብሔር ምን ይፈልጋል? ምክንያት በሉ እንጂ። እስኪ ጥያቄ ልጠይቃችሁ። አሁን እንግዲህ ከተነሳን እዚሁ ጋር አንድ ነገር ተናግሬ ወደ ትምህርት ልሄድ፣ እዚሁ መቅድሙ ላይ እንዳላድር ማለት ነው። እግዚአብሔር ቤት ስሩ ማለት ቤቴን ስሩልኝ፣ መቅደስ ስሩልኝ ማለቱ ምን ሊያደርገው ነው? ንገሩኝ እንጂ። ሰው እንዲህ ይላል ሲደሰኩር፣ በኑሮ ውድነት እንዲህ ባለው ነገር ልጅ ማሳደጊያ ሳይኖረኝ በዚህ እንትን ሰዓት፣ በሰላም ሰዓትማ ሁሉም እኮ ሰላም ነው። በኖረ ሰዓትማ ውሻና ጅብና ጅብም ይዋደዳሉ። ውሻና ውሻ እንኳን አይዋደዱ፣ ጅብና ጅብ ይዋደዳሉ ሲኖር ማለት ነው። ሰው ለእግዚአብሔር መስጠት ያለበት ሲተርፈው አይደለም። ሲተርፈው ሳይሆን ለምን መሰላችሁ? ቅዱስ ዳዊት ውሃ ጠማው በታመመ ሰዓት። ውሃ በጠማው ጊዜ ምን አለ? ውሃ አምጡልኝ አለ። ከቤተልሔም ውሃ ሄደው አመጡለት። ያንን ውሃ ለእግዚአብሔር መስዋዕት ይሁን ብሎ የጠማውን ውሃ ደፈው። እንዴ ምን አሉ ተርጓሚያን? በሬ ይታረዳል እንጂ ውሃ ይሰጣል ወይ ለእግዚአብሔር አሉ። እስኪ በሉ በሬ ይታረዳል እንጂ በሉ ውሃ ለእግዚአብሔር ይሰጣል ወይ? ይኸውላችሁ ይሄ እኮ ነው ቅዱስ ዳዊት ሁሉ የሱ ነው፣ ንጉሥ ነው። ለእግዚአብሔር መስጠት ያለበት በሬ ነበር አይደለም? እንደዚያ ነው የሚሰጠው። እሱ ግን ምን ሰጠው? ውሃ ሰጠው። በዚያ ሰዓት ያስፈለገው ውሃ ነው። እሱ ደግሞ ያንን የሚያስፈልገውን የሱን ፍላጎት ቆርጦ ላንተ መስዋዕት ይሁን ብሎ ሰጠው ለእግዚአብሔር። እኔ ከዚህ ውሃ አልጠጣም። ለምን? እግዚአብሔር ትርፌን ሳይሆን የሚፈልገው ያለኝን ስሰጠው ያለውን ይሰጠኛል ማለቱ ነው። ቅዱስ ዳዊት ያለውን የሚያስፈልገውን የውሃ ጥሙን ቆርጦ ለእግዚአብሔር ቢሰጥ እግዚአብሔር ደግሞ ሕይወትን ለዳዊት ሰጠው። ዳዊት የሚያስፈልገውን ሲሰጥ ለእግዚአብሔር፣ እግዚአብሔር ደግሞ ዳዊት የሚፈልገውን እግዚአብሔር ሰጠው። እግዚአብሔር ለሁላችሁም የምትፈልጉትን ይስጣችሁ። ከዚህ ምንድን ነው ልትነግረን የፈለገው? እንዲህ የምታከበሰብሰው ልትሉኝ ነው። እግዚአብሔር እሺ ቆይ ጥያቄ ልጠይቃችሁ። ቤተ መቅደስ የምንሰራለት ምን ሊያደርግ ነው? አሁን እግዚአብሔር እዚህ ውስጥ አለ? ጉች ብሎ እዚህ ወንበር አስቀምጦ አለ? እግዚአብሔር እዚህ ውስጥ አለ? እኔ የለም፣ እውነቴን ነው። ግን አለ እግዚአብሔር። ሌላ እንዳትሉ ብዬ ነው ማለቴ። እግዚአብሔር ሰማይ ሁሉ ዓለም ሁሉ በእጁ ተይዞ ዶሮ የላችሁ እንቁላልን ጥላ በእንቁላል ውስጥ መኖር አትችልም። እንቁላልን በሆዷ ይዛ በያዘችው በሆዷ እንቁላል ውስጥ መኖር አትችልም። እግዚአብሔር ግን ዓለምን ይዞ በያዘው ዓለም የሚኖር እግዚአብሔር ነው። ዓለም እግዚአብሔር ነው እንጂ ለእግዚአብሔር ዓለም የለውም። የዓለም ዓለሙ ሥላሴ ነው። ዓለማት ዓለም ሥላሴ ዛልብክሙ ዓለም እንዳለ ደራሲው። ለዚህ ዓለሙ ሥላሴ ከሆነ ሥላሴ መጥቶ ተወስኖ የሚቀመጥ አይደለም። ቤተ መቅደስ እንግዳ ለምን ስሩልኝ አለ ዘጸአት 25 ላይ አድርበት ዘንድ ቤተ መቅደስን ስሩልኝ ይላል። እስኪ በሉ አድርበት ዘንድ በሉ። ምንን ስሩልኝ? ስሩልኝ አለ ቤተ መቅደስ። ለምን እንሰራልሃለን? ወርቁ ያንተ አይደል? በእሳት አሰራውም ከፈለግ ደመናውን ግድግዳ አታረገውም? መባረቅትን የቤተ ክርስቲያን ሿሿቴ አታረጋቸውም? አምፖል ከምናበራ ፀሐይን የፈጠርክነ ፀሐይን አምፖል አታረጋትም? ከዋክብትን የአካባቢ የቤተ መቅደሱ ፈርጥ አታረጋቸውም? በአድማስና በናጌብ ዓለምን ይወሰንክ የቤተ መቅደሱን አጥር በአለት በጽኑ አለት በአልማዝ በሰምፔር ለምን አታጥረውም ብለን ስንጠይቀው ተመልከቱ። አድርበት ዘንድ በመካከላችሁ ስሩልኝ ያለው እግዚአብሔር ምንድን ነው? ለምንድን ነው እንደዛ ያለ? ሁሉ የሱ ሆኖ ከተባለ ከኛ የሆነውን ነገር እግዚአብሔር ስለሚፈልገው። እስኪሆን ከኛ የሆነውን ነገር በሉ ማን ይፈልገዋል? የመጨረሻ አንድ ነገር ልንገራችሁ። የመጨረሻ አሁን ይሄን ጥሩ አድርጋችሁ ሰርታችኋል። ልደታም ተሰርታለች። ግን ለእግዚአብሔር ይበቃዋል? ነገር በደንብ አድርጋችሁ ከዚህ በላይ አቅማችን ስለማይችል ነው እንጂ በእንቁ ነበር የምንሰራለት። ሌላ ተመርጦ ማለት ነው። እንዴ እናንተ ሞኝ ናችሁ መሰለኝ። እንዴ አታዩም? እዚያ በእንትን ባለስልጣናቱ ያሉበት አካባቢ እንዴት እንደሚጠበቅ አላያችሁ? እንዴት ምን አይነት መሳሪያ እንደያዙ። ዞር በል ሰውዬ ተንቀሳቀስ። በርግጫ የሚያፈነዱ ሰዎች ናቸው የሚጠብቁት ማለት ነው እዛ አካባቢውን። የእግዚአብሔርን ቤተ መንግስት ደግሞ ተመልከቱ። እኛ ንቀነው ካልሆነ ቤተ ክርስቲያን ባለመምጣታችን የሚፈረድበት ለዚህ ነው።
ወደ ውጭ ሀገር ፕሮሰስ ለመጀመር ገብተህ ከቀበሌ መታወቂያ አውጥተህ የልደት ካርድ አሰርተህ ሰግደህ ደላላ አግኝተህ አሻራ ደምክን ሰጥተህ ፎቶ የአይን አሻራ የእጅ አሻራ ሰጥተህ ከዚያ በኋላ ደግሞ እንደው መቼ ነው የምገባው ብለህ የኮቲ ከፍለህ ካልተፈቀደ አይ ሪጀክት አድርገናል ካሉ ደግሞ እባክህ ብር ልክፈል ታዝረክርከህ ነው የምትገባው ማለት ነው። እናውቃቸዋለን። መዴን ነው የእግዚአብሔርን መንግስት ለመስራት ምን ያህል መታደል ነው እኮ ነው። ይቺ ቤተ ክርስቲያን የእግዚአብሔር መንግስቱ ናት። በደሙ የመሰረታት ናት። እሱ በደሙ የሰራትን እናንተ ስሩ ማለቱ ምን ማለት ነው? እሱ በደሙ የመሰረታትን በደሙ የገዛትን እንታጥራ በደሙ ተመልከቱ። በማይ ዘውሪ ዘምገቦ አጥመቃ ከጎኑ በተገኘው ማየገው አጠመቃት ብሎ ቅዱስ ያሬድ እንደተናገረ ይህችን ቤተ ክርስቲያን ክርስቶስ በእንቁ በወርቅ በትልልቅ ነገር እንድንሰራለት ይፈልጋሉ ካላችሁ አዎ፣ መልሱ አዎ ነው። እስኪ አዎ በሉ እንጂ በደንብ እሺ፣ በደንብ ያዙልኝ። ሰው ቢወድ ምን ያበላል? ዳቦ። እንደዛ ቢል ምን ያለብሳል? ልብስ፣ ሸጋ ልብስ። እንዲያ ቢል ምን ይገዛል? ጫማ። እንዲያ ቢል ምን ይገዛል? መኪና። እንዲያ ቢል ምን ይሰጣል? እንደዛ ሀብት ያልፋሉ። እግዚአብሔር ግን ከዚህ ሁሉ በላይ የሰጠን ምንድን ነው? ስጋውን ነው የሰጠን። ለዚህ ነው ሊቃውንቱ ምን ይላል? ክርስቶስ ለምን ሰው ሆነ ያለውን ቅዱስ ኤፍሬም ሲናገር እንዲህ ይላል፣ ሰይጣንን ይዘልፈው ዘንድ ነው አለ። እስኪ በሉ ሰይጣንን በሉ ምን ይለው ዘንድ። ምን ብሎ ዋሽቶ ነበር መሰላችሁ? ሰይጣን አዳም ዕፀ በለስን እግዚአብሔር ነፍጎ ከዛ ምን አለ? እኔ ቅጠል ነው ምነፍቀው አንድ ቀጣፊ ለማለት እንኳንስ ቅጠል ስጋዬን ብሉ ምል ቸር ነኝ ብሎ ምን ሰጠለት? እንኳን ቅጠልን ልነፍክ ስጋዬን የማልነፍክ ቸር ነኝ ብሎ ስጋውን ሰጠን። አሁን ደግሞ እኛ ምናችንን እንድንሰጠው ይፈልጋል ካላችሁኝ፣ እኛ የምንወደውን ትልቁን ነገር እንድንሰጠው ይፈልጋል። ለምን? ያን ትልቁን ተቀብሎ ትልቅ ነገር ሊሰጠን ማለት ነው። እስኪ በሉ እግዚአብሔር በሉላችሁ። ሊሰጥ ሲል ይለምናል እንጂ ሕንፃ ሕይወታችንን ድንግል ማርያምን ለምኖ ተቀብሏታል አይደል? ለምኖ ተቀበለ። እኔ እውነቴን በጣም ነው የማዝነው ራሱ ሳስበው። እጇ የማትጨብጥ ልጅ ሐና ኢያቄም ስጥ ቢያደርጉት ዓለምን ጎትታ መንግስተ ሰማያት የምታስገባ ልጅ አድርጎ ሰጣቸው ማለት ነው። ቀድሞ እኮ ሐና ነበረች እጇን ይዛ ነይ በዚህ እያለች ይዛት የምትሄደው ማለት ነው። አሁን ግን ሐናን አዳም ሔዋንን መርታ ገነት የምታገባ ልጅ ሰጣቸው። እግዚአብሔር የሚለምነን ሊሰጠን ሲል ነው። እግዚአብሔር የሚተኛው እንድንቀሰቅሰው ብሎ ነው። ለዚህ እኮ ነው ያረምም ከመዘይ ሰም ያጎነድ ከመዘይ ይሁብ። ተመልከቱ፣ እንደማይሰማ ዝም ይላል፣ እንደማያይ ተመልከቱ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ተመልከቱ፣ እግዚአብሔር መርከብ ውስጥ የተኛው ለምንድን ነው? እስኪ መልሱልኝ። ወልድ ኢየሱስ ክርስቶስ መርከብ ውስጥ የተኛው ለምንድን ነው? ነገሩኝ እንጂ ቀስቅሱኝ ብሎ ነው የሚባለው። እስኪ በሉ ቀስቅሱኝ ብሎ በሉ። ጎበዝ ተንጫጫችሁ ነው ያላቸው ሐዋርያትን። ቀስቅሱኝ ማለቱ ነው። እግዚአብሔር ከኛ ምን ይፈልጋል ማለት ነው? ሞገዱ እየመጣ ነፋሱ እየነፈሰባቸው እያወቀ ነው እንደ መለኮቱ። እንደ ሰውነቱ ደግሞ አንቀላፋ። እንደ ሰውነቱ ለምን አንቀላፋ ካለ እኔን ቀስቅሱኝና ጸጥ አድርግልንም አይበሉን በሉን። ሐዋርያት ክርስቶስን አድነነ ከመይንሙት ሲሉት ተንሥአ ወገሰጾሙ ለነፋሳት። ተመልከቱ፣ ተነሳ ነፋሳትን ገሰጻቸው። ወኮነ አብይ ዛይን፣ ታላቅ ጸጥታ ሆነ። አንከሩ ተመልከቱ፣ መኑ ውእቱ ዘይትዔዘዙ ሎቱ። ተመልከቱ፣ ነፋሳት ባይር ሞገድ የሚታዘዙለት ይሄ ማን ነው ብለው ክርስቶስን አደነቁት። ስለዚህ ተመልከቱ፣ ባለጸጋ ሆኖ ሳለ ይለምናል። ለምን? ሊሰጠን ሲል። አዋቂ ሳለ ንገሩኝ ይላል። ለምን? እኛ ሄደን ስንቀሰቅሰው ጎሽ ልጄ ብሎ እምነታችንን ሊያጸናልን ምናችንን ይፈልጋል? ፈቃዳችንን ማለት ነው። እያወቀ ይጠይቃል፣ እየሰማ ዝም ይላል። እግዚአብሔር እንደማይሰማ ማለት ነው። ስለዚህ ምንን ይፈልጋል ከተባለ የኛን ነገር ይፈልጋል። የማን ነገር? ስለዚህ የመጨረሻው ምንድነው ላችሁ የፈለኩት? እንቁ እንኳን ብንሰጠው ምን ማለታችን ነው? ጌታ ሆይ ላንተ ይሄን ሰጠን ማለታችን ነው። በሉ እስኪ በሞት ያፈርሰው ጌታ ሆይ በሉ ላንተ ይሄን ሰጠን። ምናችሁን ሰጣችሁ? ምናችሁን? እኔ አሁን ሙልጭ አድርጋችሁ አምጡ አላልኩም። አዛኛን እውነቴን
ሌላ ቀን እንድታስቡት። አሁን ስጦታ የሚባለው ብር ብቻ አይደለም። አሁን ሰው ምን ያደርጋ መሰለችሁ? ሱሪ ታይ ስትባል ሴቲቱ ይህን ያህል ማካበድ፣ ኧረ እባክሽ የምትወጂውን ነገር ለእግዚአብሔር ብለሽ ታይ ነው እኮ። ብትለብሺ ባትለብሺ፣ መቋጠር የጠበበው ብትመሲ ባትመሲ፣ እግዚአብሔር ምን ታረጊለታለሽ? ምንም። ያን ማክበራችን ግን አንተ የመረጥክልን ነው የሚያምርብን እላችሁ። እሱ ያዘዘንን ስናደርግ ምን ማለታችን መሰላችሁ? ላንተ ብለን የእንተውን ማለታችን ነው። እስኪ በሉ ላንተ ብለን በሉ የእንተውን። ባልና ሚስት የሚጣሉት እንደማን ሲያስቡ ነው? እንደራሳቸው ሲለቃቀሙ ነገር ይጣላሉ። ትዳር አንድ የሚሆነው እንደ እግዚአብሔር ለእግዚአብሔር ብዬ ተውኩት እንደው በሞት ይሄ ነገር እኮ በጣም ድንቅ እኮ ነው። ለማን ብሎ መተው? ለእግዚአብሔር ብሎ መተው። ለእግዚአብሔር ብሎ መብላት፣ ለእግዚአብሔር ብሎ እንግዲህ እችን ከያዘ ሰው አያስቀምጥም። ሰው ካት ማድረግ ለምዷል። እንደዛ አይደለም። ቅዱስ ጳውሎስ ምን የበላም ለእግዚአብሔር በላ፣ ያልበላም ለእግዚአብሔር አልበላም። እስኪ በሉ የበላም በሉ ለማን በላም? ያልበላም የሚበላም ለእግዚአብሔር ብሎ ነው ሰው ማለት ነው አይደል? እንደዚህ አይደለም። እሺ ይሄ እንደዚህ በፍጹም አይደለም። ወእግዚአብሔር ይስሮሙ ለክልኤሆሙ፣ እግዚአብሔር ወድንም ተሸካሚውንም ምግቡንም ያሳልፋል። በሚጠፋ ምግብ ምን አትበል እግዚአብሔርን አትጣ ማለት ነው። ግን ይኸውላችሁ የሚበላ ለእግዚአብሔር በላ ማለት ገዳም ውስጥ መነኮሳት እየበሉ ስራ መስራት አለባቸው። ካልሰሩ ገዳሙ ይፈታል። ግዴታ መቁነናቸውን ተቀብለው ምሳቸውን ይበላሉ። ደግሞ ተባይተው የያዙት ገዳሙ ውስጥ በብቃት ያለ ምግብ የሚኖሩት ደግሞ ሳይበሉ እየጸለዩ ማንን ይጠብቃሉ? እዛ ጋር ያሉትን መነኮሳት። አያችሁ፣ እነዚያ መነኮሳት የበሉት ስጋቸው ደግሞ መስራት አቅቷቸው ገዳሙ እንዳይፈታ ነው ማለት ነው። ይሄ ነው ለእግዚአብሔር በላ ማለት። የጾመም ለእግዚአብሔር ጾመ ማለት እዛ ጋር ቆመው የሚጸልዩት ደግሞ ደቀ መዛሙርታቸውን ለመጠበቅና ለሀገር ምሕረት ለመለመን ነው። ተመልከቱ፣ ይሄ ነው የበላም ለእግዚአብሔር በላ ማለት። እግዚአብሔር ቤቱን እንድንሰራ ይፍቀድልን። የተመረጠ ቀን የእግዚአብሔርን ቤት መስራት ነው። ደግሞ ለእግዚአብሔርስ ብንሰራስ ከራሳችን አውጥተን ነው? በሉ ንገሩኝ እንጂ ከራሳችሁ አምሰሩት። እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? እግዚአብሔር ሳቶ መለመኑ ነገር ነው የሚገርመኝ። ሳቶ መለመኑ እኮ ነው። አልሰጥም ቢል ማን ይከለክለዋል? አካልን የሰጠ እግዚአብሔር ነው። በአካል ተመልከቱ፣ በሰጠው አካል ደግሞ በጎ ሰራ ብሎ የሚሸልም ደግሞ እግዚአብሔር ነው። ዓይንን የሰጠ እግዚአብሔር ነው። መጽሐፍን አንብበህ ስታጠናበት፣ ጸሎት አንብበህ ስትጸልይ ወደሱ ደግሞ ጎሽ ልጅ ብሎ ክብርን የሚሸልም እሱ ነው። ምላስን የሰጠ እግዚአብሔር ነው። በጎ ተናገርክ ብሎ የሚሸልም እግዚአብሔር ነው። አይምሮን የሰጠ እግዚአብሔር ነው። በዚህ እኔን አሰብክበት ብሎ ለዘላለም እሱን እንድታስብ በመንግስተ ሰማያት የሚያነግስ እግዚአብሔር ነው። እጅን የሰጠ እግዚአብሔር ነው። በእጅህ ሰርተህ እንድትከብር የክብርን ቦታ የፈቀደልህ እግዚአብሔር ነው። ስለ መጸወትክበት እሱ ደግሞ ስጋውን የሰጠ እግዚአብሔር ነው። ከእግዚአብሔር ያልሆነ ምን አለ? እስኪ በሉ ከእግዚአብሔር ያልሆነ በሉ ምን አለ? የእናንተ አሳዩ። የእናንተ እስኪ አሳዩ። የእናንተ የላችሁ። በቃ ይሄን ነው ማወቅ። እኛ የማንን ብር እንድትሰጡ አይደለም የሚፈልገው። የዚህ የጉባኤ ዓላማም እንደዛ አይደለም። ምክንያቱም የጉባኤው ዓላማ ቤተክርስቲያን መስራት ነው። ቤተክርስቲያን ውስጥ ደግሞ የተሰራ ምእመንን መስራት ነው ዓላማው። ምእመንን መስራት ከሆነ ስለዚህ ተመልከቱ፣ እኛ በዚህ ዓለም ላይ ያሉ ክርስቲያኖችን የምንፈልጋቸው የልብስ ላቂ ሳንቲም ድቃቂ እንዲወረጉሩልን ሳይሆን እነሱ ራሳቸው የእግዚአብሔር እንዲሆኑ ነው። እና እኛ የማንን ነውን? በሉ የእግዚአብሔር እንደሆን እንድንኖር እግዚአብሔር ይርዳን። ለሚያምኑባት ዕፀ ሕይወት ናት። በሉ ለሚያምኑባት በሉ ዕፀ ሕይወት ናት። ይኸው ለዓለም የሚሆነውን ያስጠጋች እመቤታችንን እኛ ደግሞ መጠጊያ አግኝተን ነው ለእሷ ለመስራት። ለዕፀ ሕይወት እንኳን ለዕፀ ሕይወት ለቦርሳችሁ ቦታ አለው እኮ ቤት አይደል? ትልቅ ዕቃ ቤታችሁ ሊኖር እኮ እንቅልፍ አያሳድራችሁ። ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንግል ማርያም ናት። መሬትን እኮ ሰማይ ነው ያደረገችልን። ሰማይ ተመልከቱ፣ ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መሄድኔ ለምን ይሄ ይላል። ተመልከቱ፣ ደራሲው እንዲህ ይላል፣ ኢይትሜነዮ ለታቦር እስመ ታቦር አነ፣ እኔ ደብረ ታቦርን አልመኘውም፣ እኔ ራሴ ደብረ ታቦር ነኝ ማለት
ደብረ ታቦር ብርሃነ መለኮቱን የገለጠበት ቦታ ነው። እዚያ ግን ክርስቶስ ስጋውን አልቆረሰበትም፣ ደሙን አላፈሰሰበትም። እኔ ግን ራሴ ደብረ ታቦር ነኝ ማለት ተመልከቱ፣ የክርስቶስ ስጋና ደም ከኔ ጋር ተዋህዶ ይኖራል። ስለዚህ እያንዳንዱ ሰው የክርስቶስ የብርሃኑ የክብሩ የባህሪው የጸጋው መገለጫ መሆን ይችላል ማለት ነው። እግዚአብሔር መገለጫ እንዲያደርገን መልካም ፈቃዱ ይሆንልን። ዕፀ ሕይወት ለእንተ ይትመረኮዝዋ ማን? በነገራችሁ ላይ አንድ ነገር ብቻ ተናግሬ ወርቁ ጋር አምጥቼ ትምህርቴን ልጠቅልለው ባለኝ ደቂቃ ማለት ነው። እንደምትሄዱ ተረድቻችኋለሁ። የመጀመሪያው ዕፀ ሕይወት የምትባለውን ሁላችሁም ታውቃላችሁ። አታውቁም? እስኪ አንድ ነገር ልንገራችሁ። አዳም በገነት ነበረ። በገነት ውስጥ የአዳምን ታሪክ ሊተርክ አይደለም፣ እሺ እንዳትተኙ። በገነት ነበር። በገነት ውስጥ ሲኖር እግዚአብሔር ሁሉን ሰጠው፣ ዕፀ በለስን አትብላ አለው። የምታውቁት ታሪክ ነው። በዚያ መካከል ግን ተመልከቱ፣ እግዚአብሔር 4 እጽዋትን በዕፀ ሕይወት ዙሪያ አብቅሏል። ከዚያ መካከል ልዩ ዛፍ የምትባለው ዕፀ ሕይወት ናት። ማናት? ነገሩኝ እንጂ። ይህች ዕፀ ሕይወት በጣም ልብ ብላችሁ ስሙ። ፍሬዋ የጋን መክደኛ ያህላል። ፍሬዋ ተመልከቱ፣ አንዱን በልተውት ሳይጨርሱ አንድ የምታፈራ ናት። ገና በልተው ሳይጨርሱ የበሉት የፍሬው ጣዕምና የፍሬው መዓዛ ሽታው ደግሞ ከአፍንጫ እስከ 7 ቀን አይለይም። ያንን የሚያሸቱ ሰዎች ተመልከቱ፣ ወይ ፈልጥ ነፍሰ እምስጋ ዘእንበለ አንሳ ይስመው። ሰዎች ጻይር የሞት ጣር በያዛቸው ጊዜ ያንን ቢያሸቱት በዚያ መዓዛ ተመስጠው ነፍሳቸው ከስጋቸው ትለያለች። አይ እንዲህ ያለ ዛፍ ነበር ተመልከቱ። እንዲህ ያለ ነው አለን ቅዱስ ኤጲፋኒዎስ። ለዚያ እኮ ነው ተመልከቱ ሙሴ ጻይ ክርስቶስን እያገለገለ ስለነበረ ሁላችሁም እንደምታውቁት በመቃብር ውስጥ ሊለካ እስኪለካልን ብለውት ሊለካ ገደም እንዳለ ዕፀ ሕይወትን ጣል ሸተት ቢያደርጉት ብሎ ሲያሸት በዚያው ነፍሱ ውልቅ ብላ ሄደች ማለት ነው። ያለ በሽታ ነፍስን ከስጋ የሚለይ ጣዕም ያለው ይህ ማለት ምን ማለት መሰላችሁ? ዕፀ ሕይወት የተባለችው ድንግል ማርያም ናት። ፍሬዋ የተባለው ክርስቶስ ነው። የዚያች የዕፀ ሕይወት ፍሬ መልክን ያሳያል። ማናት ያቺ ዕፀ ሕይወት? ማርያም። ያቺ ዕፀ ሕይወት ተመልከቱ፣ ዋመ ፈቀደ እግዚአብሔር ከመ ያሐውፅ ለምድር። እግዚአብሔር መሬትን ሊጎበኛት በወደደ ጊዜ አስቀድሞ የቀደሳት በምኗ ነው? በዛፏ ነው። የዛፍን ፍሬውን ከማግኘት አስቀድሞ ምኑን ማግኘት ይቀድማል? ንገሩኝ እንጂ ዛፉን። ዛፍ አስቀድሞ ዛፉን ማግኘት ከቀደመ ክርስቶስ ሰው ከመሆኑ አስቀድሞ ማንን መያዝ ይቀድማል? ድንግል ማርያምን። አንዳንድ ሰዎች ከት አድርገው ይሰማሉ። እዚህ ጋር ከት ታውቃላችሁ? ከት እያደረጉ ማለት ነው። እንግዲህ አንድ ቀን ሁሉን አውርተን አንጨርስ። እንዴት ይደረጋል? አንድ ቀን ተምሮ ሊቅ አይኮንም በአንድ ሰው። በነገራችሁ የጆሮ ተማሪ አሉ፣ ዝም ብለው የሚሰሙ የሚሰቡ ጆሯቸው እየሰማ የሚሰቡ ማለት ነው። እንደዛ አይደለም። ክርስቶስ ያለ ድንግል ማርያም ክርስቶስን አታውቅም ስንል ሰው የሆነ ከሷ ነው። እናቱን የፈጠረ እሱ ነው። ከእናቱ የተወለደ እሱ ነው። ባጭር ቃል እሷን ያበቀላት ማን ነው? ክርስቶስ። ምን ልትሆን? ዕፀ ሕይወት ናት አለ እኮ። ያቺ ያበቀላት ዛፍ ዕፀ ሕይወት ናት። የዚያች ዛፍ ፍሬው የዛፏ ፍሬ መልክ ያሳያል። ምን ያሳያል? በሞቴ ሰው ሁሉ መልክዓ ነፍሱን ያየበት ማን ነው? ክርስቶስ ነው። ከድንግል ማርያም የተወለደውን ክርስቶስን የነፍሳችንን መልክ አየንበት። ልብ ብላችሁ ስሙ። ድንግል ማርያም የክርስቶስ የመድኃኒታችን የኢየሱስ ክርስቶስ ምኑ ናት ከተባለ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ። እግዚአብሔር ለድህነት ያስቀደማት መሰረት የሌለው የክርስቶስ እናቱ ናት። እናቱ ከሆነች ምኑ ናት ማለት ነው? መሰረቱ ናት። ያ ማለት ተመልከቱ፣ ጾርኪዮ ዘይጸወር የማይቸከመውን ተሸከምሽው፣ የማይቻለውን ቻልሽው። እንደ ሰውነቱ ይዘዋለች፣ እንደ አምላክነቱ ይዘዋታል። እንደ ሰውነቱ ትመግበዋለች፣ እንደ አምላክነቱ ይመግባታል። እንደ ሰውነቱ ልጅ ትለዋለች፣ እንደ አምላክነቱ ፈጣሪ ትለዋለች፣ ፈጥሯታል። እንደ ሰውነቱ ተመልከቱ ታዝለዋለች፣ እንደ አምላክነቱ ደግሞ እሱ በያዘው ዓለም ላይ ትመላለሳለች። እንደ ሰውነቱ ተመልከቱ
ተወልደዋለች። እንደ አምላክነቱ ደግሞ በመለኮቱ ደግሞ አይወለድም ማለት መለኮት ስጋን ሳይዋድ መወለድ አይችልም። አኮ ወልደ ማርያም በመለኮቱ ዘንበለ ደግሞ በሥርዓተ ትስብእቱ መለኮት ብቻውን አይወለድም። መለኮት ስጋን ተዋህዶ በስጋ የማርያም ልጅ ነው። ወሶበይ ተሰመዮ አምላከ ወሶበይ ተሰመዮ አምላከ ንረክቦ ሀባኡ ሰማያዊ አምላክ ባለው ጊዜ ከአብ ጋር እናገኘዋለን። ሰው ባለው ጊዜ ከድንግል ማርያም ጋር እናገኘዋለን። መስዋዕት ባለው ጊዜ ከአቤል ጋር እናገኘዋለን። በግ ባለው ጊዜ ከማን ጋር ከቅዱስ ዮሐንስ ጋር እናገኘዋለን። ካህን ባለው ጊዜ ተመልከቱ መስዋዕቱን ሲሰዋ እናገኘዋለን። አምላክ ባለው ጊዜ መስዋዕት ሲቀበል እናገኘዋለን። በግ ተመልከቱ እሱን ቤዛችን ባለው ጊዜ ሲደማልን እናገኘዋለን። ካሳ ቤዛችንን መድኃኒት የሰጠን ስንለው እሱ ራሱ መድኃኒት ስለሆነ ስርየትን ስለሰጠን መድኃኒት ስንለው ደግሞ ራሱ ሲያድነን እናገኘዋለን ይላል። ራሱን መድኃኒት አድርጎ የሰጠን መድኃኔዓለም የተመሰገነ ይሁን። አንድ ነገር ልንገራችሁ። ድንግል ማርያምን እንደው እኮ አይጣልኩን ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉት። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል ንስጥሮስን ሲናገር ሲኦል በጡቶቹ አሳደገች አመፃም ወለደ። አንተ ሰው ለሃይማኖትህ መሰረት የለውም። ሃይማኖትህ ክርስቶስ ነው። አዎ ካልከኝ የሃይማኖትህን መሰረት ክርስቶስን የወለደችልን ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላልክ አንተ ሰው ለሃይማኖትህ መሰረት የለህም። ለምን ተወለደ ሰው ሆነ ካልከው የወለደችው እናቱ አለች። አንተን ቅጠል በሌለው ዛፍ መስላለሁ አለ። ተመልከቱ ምን በሌለው ዛፍ በሉ እንጂ ንገሩኝ። ቅጠል የሌለው ዛፍ ፀሐይ ቢመጣ ያስጠጋ አይጠቅምም። አንተ ሰው ስር በሌለው ዛፍ መስላለሁ። ስር የሌለው ዛፍ ፍሬ እንደማያፈራ ትምህርትህ ምዕመናንን ወደ እግዚአብሔር ማድረስ አይችልም። አንተ ሰው ዝናር በሌለው መሳሪያ ባላዘ ወታደር እመስላለሁ። መሳሪያ ያላዘ ወታደር ጠላት ቢመጣ መማረኩ ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ሕንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ መስላለሁ። ለምን እነዚህ ሁሉ እንደማይጠቅሙ አንተም ድንግል ማርያምን ከካድክ ወላዲተ አምላክ ካላልክ እግዚአብሔርን አታውቀውም ብሎ ይመልሳል። ድንግል ማርያምን የሰጠን መድኃኔዓለም የተመሰገነ ይሁን። ዕፀ ሕይወት ይህችን ብቻ ተናግሬ ትምህርቴን ልጠቅልል። ሰዓታችን አልቋል። 5 ደቂቃ ተጠቅሜ ትምህርቴን ልጠቅልለው። እስኪ ዕፀ ሕይወት በሉ። ለሚያምኑባት ሁሉ ምንድን ናት በሉ እንጂ ንገሩኝ። ዕፀ ሕይወትን አትመልከቱ፣ ለሚመረኮዙ ተመልከቱ። ልብ ብላችሁ ስሙ። የ5500 ዘመን ዕዳ የቀረው በድንግል ማርያም ነው። የዚያን ያህል ዘመን የነበረ መርገም የተወገደ ማለት ነው። ስለዚህ ምን እንላታለን? ሕይወት ክርስቶስን ያዝሽልን። የዚያች ዛፍ ፍሬዋ እንደሚበላ መድኃኒት እንደሚሆን ተመልከቱ። የድንግል ማርያም ፍሬ ክርስቶስ ለዓለም መድኃኒት የእርሷ ልጅ ስለሆነ የነፍሳችን ድህነት የነፍሳችን ነፃነት የተገኘው በክርስቶስ ስለሆነ እየሰማችሁ ነው። እሺ ሰዓቱ ስላለቀ ነው ወዲህና ወዲህ የምለው እኔም ማለት ነው። እና ምንድነው መጨረሻ ጠቅለል አድርጌ ላምጣው። ድንግል ማርያም ምናችን ናት? ዕፀ ሕይወታችን በሉ እንጂ። አንደኛ ዕፀ ሕይወታችን ናት። ሁለተኛ ለዓለም ሁሉ ተወክላ በእግዚአብሔር ዘንድ በጠበቃነት የቆመችልን ናት። ያ ማለት ምን ማለት ነው? ያ ማለት በጠበቃነት ማለት ዓለም ሰው ሁሉ በድሎ በእግዚአብሔር ዘንድ ሰው ሆና የተገኘች እሷ ናት። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? ጥያቄው እሱ ነው። እመቤታችን ምንድን ናት? እኛ መልአክ ናት እኮ አለ። አዎ ሰው ናት። አንተ ሰው ነህ ወይ ነው? አይደለም፣ እንስሳ ነህ ማለት ነው። ሰው እንስሳ ሆኖ እየኖረ ማርያም ሰው ናት። ሰውነት እኮ የክብር ስም ነው እንጂ የውርደት ስም አይደለም። ስለዚህ ተመልከቱ ምን እንላታለን ማለት ነው? በእግዚአብሔር ዘንድ ምን የሆነችን መመኪያ የሆነችን ለባህሪያችን መመኪያ የሆነች ለሁሉ ሰው ድህነትን የምታሰጥ እመቤታችን ናት። እሷን የሰጠን እግዚአብሔር ይመስገን። ለምን ወድቀው ምርኩዝ ተመርኩዘን የምንነሳባት፣ ለሚርበን ክርስቶስን የምትሰጠን ህብስት ያለባት መሶብ፣ ለጠማን መድኃኒት ለጠማን ጽዋ ሕይወት ክርስቶስን የምትሰጠን፣ ለተራቆትነው ልብስ ልጇን የምትሰጠን፣
ሀገር ለሌለን መጠጊያ የምትሆነን የነገርላትን ሁሉ የምትሰራልን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ታዲያ እንግዲህ እሷ በተሰጠችን ዓለም ላይ ነው እኛ እንደ ድመት እየሆንን የኖርን ያለ ነው። አንድ ነገር ብቻ ነግራችሁ ልጨርስ። ምንድነው ሰው እንደምን ይየው? እስኪ ጥያቄ ልጠይቃችሁ። ድመት አይጥን ትበላለች አትበላም? አይጥ ደግሞ ከድመት ይሸሻል አይሸሽም? ድመት በዓለም ላይ ከምታስደንቅ ፍጡር አንዷ ድመት ናት። ምኖቿን የምትበላ? ልጆቿን። አስባችኋል? ሁሉም ላይ በላይ ግን ድመት ምን ትበላለች? ልጇን። ልጇን የምትበላ ማነት? በሉ ንገሩኝ እንጂ። ልጇን እኮ ነው የወለደችውን የተሸከመችውን ያማጠችውን እኮ ነው። ልጇን የምትበላ ድመት ናት። ሀገራችን ልጆቿን እየበላች ነው አይደለም? ሰምታችኋል? አልሰማችሁ? እየበላች ነው ማለት ነው። ሰው እንዴት አምጦ የወለደውን ልጅ እንዴት ይበላል? የምታሳድጋቸውን ልጆች እንዴት ትበላለች? ተመልከቱ፣ በደንብ አድርጋችሁ ስሙኝ። አይጥ ድመት አይጥን የምትበላው ለመኖር ነው። አይጥ የሚሸሸው ደግሞ ለመኖር ነው። ሁለቱም ለምንድን ነው የሚኖሩት? በሉ ንገሩኝ እንጂ። አይላችሁ ወጥመድ እህል አየ አይጥ። ወጥመዱ ሊገባ ሲሄድ ከወጥመዱ ተፈናጥሮ ሳተው። ከወጥመዱ ሲያመልጥ ወደ ውጭ ወጣ። ውጭ ሲወጣ ድመት ተጠብቀዋለች። ከድመቷ ሸሽቶ ጉድጓዱ ሲገባ እባብ አፉን ከፍቶ ተቀምጧል። ወዴት ይሄድ? ትሰማላችሁ? አሰሙ። በዚህ ላይ ነው ያለነው አሁን። ከቤት የሚባለው ከቤታችን ከቤተ ክርስቲያን የሚያስወጣ ኃጢአት አለ፣ ምንፍቅና አለ፣ ዘረኝነት አለ፣ ሆድ አለ፣ ፖለቲካ አለ፣ ብዙ ነገር አለ። የግል ጥቅም፣ ስብሰባው የግል ጥቅም ፍለጋ ነው። ተኩሱ የግል ጥቅም ፍለጋ ነው። ስልጣኑ የግል ጥቅም ፍለጋ ነው። ትዳሩ የግል ጥቅም ፍለጋ ነው። ያላትን ያለውን የሚያገባ ለዚህ ነው። ከዚህ ውስጥ ምን ያሳድደናል ሲባል ወጥመድ። ከዚህ ወጥመድ አምልጠን ስንወጣ ደግሞ ምን ይጠብቀናል? ምን ይጠብቀናል? ዘረኝነቱ ይጠብቀናል ውጭ ላይ። ከዚያ አምልጠን ስንሄድ ደግሞ ወደዛ ስንሄድ ደግሞ ምን ይጠብቀናል? መቃብር ይጠብቀናል። ስለዚህ ልብ በሉ። ለዚህ መድኃኒቱ ማን ነው ከተባለ ድንግል ማርያም ናት። እስኪ በሉ ድንግል ማርያም በሉ። መድኃኒቱ እሷ ናት። ከሞት ያመለጥነው በእሷ ነው። አንድነትን አይተናልና ከፖለቲካም ከዘረኝነት ከጎጠኝነት የምንወጣው ሁላችሁ የማን ልጆች ናችሁ? በሉ ንገሩ። የድንግል ማርያም ልጅ እና ወንድምክን አትግደላ። እንግዲህ እንደዛ ከሆነ ወንድም ይገደላል። የአንድ እናት አባት ልጆች እንዴት እንገዳደላለን? አንድ ክርስቶስ አባታችን፣ አንድ ቤተ ክርስቲያን እናታችን፣ አንድ ድንግል ማርያም ንግስታችን ናት። ስለዚህ በአንድነት እንድንኖር መድኃኔዓለም ይርዳን። የወደቀ ሁሉም ይመረኮዛት አለ። ከመቃብር የምንነሳው በልጇ ስልጣን ስለሆነ ተነስተን በቀኝ እንድንቆም ድንግል ማርያም ታድለን። ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆየን።